ይህ አዋዜ ሰበር ነው። ፕሬዚደንት ዶናልድ ትራምፕ አገረሸባቸው። ኢራን ዋጋዋን ትከፍላለች ሲሉ ከድርድሩ ወደ ጦሩ አዘነበሉ። የኢራን ጦር ሙሉ በሙሉ ብልሽትሽቱ ወጥቷል። ባህር ኃይሉና አየር ኃይሉን የመሳሰሉት የሉም፣ ሙሉ በሙሉ ታጭደዋል ብለዋል ማኅበራዊ ገጻቸው ላይ ባሰፈሩት መልእክት። ሲቀጥሉም ኢራኖች ወሬ ብቻ እንጂ ተግባር የላቸውም። የመካከለኛው ምስራቅ ጉልበተኛዋ ኢራን ሞታለች። ይጠቅማቸውና ያዋጣቸው የነበረውን ውል ተደራድሮ ልባት ላይ ለመድረስ ሲችሉም በከንቱ ጊዜውን በልተውታል። አሁን ግን አሉ ዶናልድ ትራምፕ ዋጋ መክፈል አለባቸው። ነገሮች እንዲህ ጫፍ ሲደርሱ ፈጥነው በማኮላሸት የሚታወቁት ኳታሮች ሲበሩ ቴሄራን መግባታቸው ታውቋል። ዓላማቸው በድርድሩ ላይ የቀሩትን መራራቆች ለማጥበብ ነው ተብሏል። ስለ ጉዳዩ የሚያውቁ ዲፕሎማቶች እንደገለጹት ፕሬዚደንት ዶናልድ ትራምፕ በቀንድ አውጣ መንቀራፈፍ ወራት በፈጀው የፓኪስታን ማዶ ጋራ ድርድር ፍሬውን ልንጨብጠው እነሆ ጥቂት ቀናት ቀረን እያሉ ከአንዴም 38 ጊዜያት ያበሰሩት ያሞካሹት ስምምነት ከቶም ከቦታው ያልተነቃነቀ ያክል በሚያስቆጥር ቁጣ ወሬ ብቻ ዋጋውን ትከፍላላችሁ ሲሉ የእስካሁኑን የሕልም ሩጫ ከንቱነት በተሰበረ ልብና በተቆጣ መንፈስ ለመናገር ተገደዋል። የዛሬውን የዶናልድ ትራምፕ ማኅበራዊ ሚዲያ መርዶ ያነበበ ትናንት በዚሁ ገጽ ላይ እነሆ ውሉ ሊፈረም ጭንቅላቱ በአዋላጅ መዳፍ ውስጥ ገብቷል ብለው የጻፉ ተመሳሳይ አንድ ሰው ናቸው ለማለት ይከብዳል። በቅርጫት ኳስ የፍጻሜ ግጥሚያ ላይ በታደሙበት የማዲሰን ስኩዌር ጋርደን መግለጫቸው ዶናልድ ትራምፕ ትናንት የተንጀረገገው የሰላም ፍሬን ለመቅጠፍ እነሆ 2 ቀን ከበዛ 3 ቀን ብቻ ቀሩን ማለታቸው አይዘነጋም። ግሩም መኖሪያ፣ ግሩም ሐሳብ ከድሪም ቢልደርስ ሪል ስቴት እነሆ በ10 በመቶ ቅድመ ክፍያና በ50 በመቶ የባንክ ብድር ለጠራ ለኮራ መኖሪያ ቤት የሚበቁበት አሰራር ዘርግተናል። ድሪም ቢልደርስ ሪል ስቴት ቤቶቹ ከ1 እስከ 3 ባለመኝታ ቤቶች ሲሆኑ ከ7 በመቶ እስከ 30 በመቶ ቅናሽ ተደርጎላቸዋል። ባለ 1 መኝታው 73 ካሬ የ10 በመቶ ቅድሚያ ክፍያው 720 ሺህ ብር ብቻ ነው። ነገር ግን የቤቱን ሙሉ ክፍያ በአንድ ጊዜ ለሚከፍሉ 30 በመቶ ቅናሽ ተደርጎ 5.3 ሚሊዮን ብር ብቻ። ባለ 2 መኝታ 106 ካሬ 1 ሚሊዮን ቅድመ ክፍያ ሙሉ ክፍያውን 100% በአንድ ጊዜ ለሚከፍሉ ከ30 በመቶ ቅናሽ በኋላ 7.7 ሚሊዮን ብር ብቻ። ባለ 3 መኝታ 141 ካሬ በ1.4 ሚሊዮን ብር ቅድሚያ ክፍያ ሙሉ ክፍያውን 100% በአንድ ጊዜ ለሚከፍሉ ከ30 በመቶ ቅናሽ በኋላ 10.3 ሚሊዮን ብር ብቻ ነው። አፓርትመንቶቹ ግንባታቸው ከወዲሁ 30 በመቶ የተጠናቀቀ ሲሆን የልጆች ማጫወቻ፣ መዋኛ ገንዳ፣ በቂ የመኪና ማቆሚያና እንደዚሁም የከርሰ ምድር ውሃና የመሳሰሉት የጋራ መጠቀሚያዎች የተሟሉለት ነው። ቤቶን በ2 ዓመት ተኩል ውስጥ ይረከባሉ። ማንኛውንም አስፈላጊ መረጃዎች አግኝተው ለመወሰን የሚያበቃ መረዳት እንዲኖረው በስክሪኑ ላይ በሚታየው ስልክ ቁጥር አሁኑን ይደውሉ። ድሪም ቢልደርስ ሪል ስቴት። ጦርነቱን የጀመረው ታላቁ የጋለ ቁጣ እነሆ በዚህ መልኩ ወደ መላ ያጣ ቁጣና ሮሮ ተቀይሯል። ኢራኖች እንደ ጥንቱ እንደ ጠዋቱ አሜሪካና እስራኤልን ሰላም ላይ እንዳይደረስ ጉዞውን በአሜካላ ሞሉብን እያሉ እያሳቀሉ ናቸው። ይህ በእንዲህ እንዳለ የቱርኩ ፕሬዝደንት ረሲብ ጣይብ ኤርዶጋን እስራኤል በሶሪያና በሊባኖስ የምትወስዳቸውን እርምጃዎች ቱርክን ጨምሮም ሌሎች አገራትንም ይነካሉ ሲሉ መናገራቸው ተሰማ። ኤርዶጋን ሲናገሩ የቱርክ ደህንነት የሚጀምረው ከሃታይ ሳይሆን ከደማስቆና ከቤሩት ነው ብለዋል። ሃታይ የራሷ የቱርክ ግዛት ናት። ሰላማችን የሚረጋገጠው ቤሩትና ደማስቆ ሰላም ሲሆኑ ነው ለማለት ነው።
ስለዚህም ስለ ሁለቱ ያገባናል ማለታቸው ነው። አናዶሊ የተሰኘው የአገሪቱ ዜና አገልግሎት እንደጠቀሳቸው ኤርዶጋን በወንድሞቻችን ሀገሮች ጉዳይ አንታወርም ብለዋል። ኤርዶጋን አክለውም እስራኤል አሁንም የቃል ኪዳን ምድር ከሚለው ቅዠቷ አልተላቀቀችም፣ የመጨረሻ ግቧ ወይም ዓላማዋ ምን እንደሆነ ሙሉ በሙሉ እናውቃለን ብለዋል። አያይዘውም የእስራኤል ውንብድና ካልቆመ መዘዙ ለክልላችንና ለመላው ዓለም ይሆናል፣ ኃላፊነቱን ሁላችንም እንሸከማለን ሲሉ ያስጠነቅቃሉ። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ለኤርዶጋን ማሳቀል ሲመልሱ ጸረ ይሁዳውያን አምባገነን ሲሉ ጠርተዋቸዋል። አያይዘውም በዚህ ምድር ግብረ ገብነት በሚሰበክበት መድረክ አፉን መክፈት የሌለበት አንድ ሰው ቢኖር አንተ ነህ ብለዋቸዋል። ኤርዶጋንን ኢሞራላዊ ነህ ማለታቸው ነው። ኔታንያሁ አያይዘውም እስራኤል በኢራንና በተቀጽላዎቿ ላይ እርምጃ መውሰዷን ትቀጥላለች ሲሉ ፍርጥም ብለዋል። ይህ በእንዲህ እንዳለ የአሜሪካ ፎክስ ኒውስ ከፕሬዚደንት ትራምፕ ጋር ቃለ ምልልስ አድርጎ አሁን እንደዘገበው ትራምፕ ጦራቸው የኢራንን ቁልፍ መሠረተ ልማት ማለትም ከዚህ በፊት በዕቅዳቸው ላይ እንዳስገነዘቡት የነዳጅና የጋዝ መሠረተ ልማትን ጨምሮ ማደባየት ሊጀምር ይችላል ብለዋል። ጦርነቱን ልቀጥል እችላለሁ ወይም ሳልቀጥል አልቀርም አሉ ዶናልድ ትራምፕ ለፎክስ ኒውስ። ውሉን ፈርመው በሕይወት የመትረፍ ዕድል ነበራቸው፣ አባከኑት ብለዋል። ትራምፕ በሆርሙዝ ሰማይ ላይ ስለወደቀው አፓቼ ሄሊኮፕተርም ተጨማሪ ማብራሪያ ሰጥተዋል። እሳቸው እንዳሉት ሻሂድ የተባለው የኢራን አጥፍቶ ጠፊ ሰው አልባም የሄሊኮፕተሯ የፊት መስታወት ሰብሮ ይህንን የጨመርኩት እኔ ነኝ አለበለዚያ እንዴት ጋቢና ሊገባ ይችላል በማለት ነው፣ ወይም እሳቸው እንዳቀረቡት ላቅርበው። ትራምፕ እንዳሉት ሻሂድ የተባለው የኢራን አጥፍቶ ጠፊ ሰው አልባ በሁለቱ ፓይለቶች መካከል መጥቶ ተመሰገ፣ ግን አልፈነዳም ነበረ። ይህን ጊዜ ፓይለቶቹም ሄሊኮፕተሯን እያባበሉ የሰርጡ ውሃ ላይ አወረዷትና ራሳቸውን አተረፉ ብለዋል። ዶናልድ ትራምፕ ኢራኖች ዋጋቸውን መክፈል አለባቸው፣ እስካሁን ድረስ ያዘገየነውን እስካሁን ድረስ ከአጀንዳ ወደ አራቅ ነው የሁለተኛው ዙር ፍልሚያ መመለስ አለብን ወይም መመለሳችን አይቀርም የሚል መግለጫ ነው ይዘው የመጡት በአዲሱ ኢሳያስ። ዓለም ይሄ መቼስ በአጠቃላይ ከነበረው ነባራዊ ሁኔታ ስንነሳ የዶናልድ ትራምፕ የዛሬው ውሳኔ የሚጠበቅ ነው ወይስ አይደለም? ዓለም የአሁኑንም ውሳኔ ብሎ ለመቀበል ያስቸግረኛል በበኩሌ። ምክንያቱም ዕለታዊ እንጀራችን ነው፣ ይህን ዜና በየቀኑ ስለምንከታተል። ፕሬዚደንቱ የሰላም ሂደቱን በተመለከተ ወደ 38 ጊዜ ሰጡ የተባለው መግለጫ ራሱ ነባራዊ ሁኔታውን የማያንጸባርቅ እና እንደውም የፕሬዚደንቱ የድርድር ታክቲክ ተደርጎ እየቀረበ ነው ያለው። ስለዚህ በተደጋጋሚ እኛም እንደቀረብነው እነሆ ሰላም ደጃፍ ቆሟል፣ የምንድነው ፍሬው ተንዠርግጎ ቅጠፉኝ ቅጠፉኝ እያለ ነው። እነሆ ከአንድ ቀን ከሁለት ቀን አንዳንዴ ደግሞ ከሳምንት በኋላ ውልን ፈርማለን፣ ሰላም ይበሰራል፣ ጨለማው ይገለጣል እያሉ ቆይተዋል። ትናንትና ጭምር የቅርጫት ኳስ ፍጻሜ ላይ ተገኝተው ሲወጡ ለጋዜጠኞች በሰጡ መግለጫ ይሄ ማዲሰን ስኩዌር ሁለት ቀን በኋላ ወይ እንዲሁ ከበዛ 3 ቀን በኋላ የሰላም ስምምነት ውሉ ይፈረማል፣ ሁሉን ጣጣ ፈንጣጣው አልቋል ያሉ ሰው ናቸው። 48 ሰዓት ባልሞላ 24 ሰዓት ባልሞላ ጊዜ
አንደኛ ዛሬ ሌሊቱን ሲዋጉ ነው ያደሩት። ጦራቸው በቀደመው ዘገባችን ላይ እንዳስታወቅ ነው በጠቅላላ 20 ኢላማዎችን እንደደበደበ ነው አሁን የምናነባው። እንደገና ደግሞ ከዚህ ድብደባ ብቻ ሳይሆን የአጸፌታ ድብደባ በኢራን ተሰንዝሮባቸው እሳቸውም ሲደበደቡ ነው ያደሩት ማለት ነው። አሁን ደግሞ ያሉት ኢራኖች ራሳቸውን ለማትረፍ እንግዲህ ይህን ሁሉ ጊዜ የሰጠናቸው ተደራድረው እልባት ላይ በመድረስ ራሳቸውን ማትረፍ ይችሉ ነበር፣ እንዳገዛዝ ከመጥፋት ራሳቸውን ያድኑ ነበር። እኛም ይድኑ ዘንድ ፈቅደን በድርድር መፍትሄ ላይ ለመድረስ የጦርነቱን አጀንዳ ወደኋላ አድርገን ስንጠብቃቸው ቆየን። ከዚህ በኋላ ግን ዋጋ ይከፍላሉ በማለት አሁን ደግሞ እንደሰማው ለፎክስ ኒውስ ለአጠቃላይ ጥፋት ያቀርናቸውን መሰረተ ልማቶቻቸውን ይሄ ከ2 እስከ 3 ሳምንት የሚቀጥል በጣም ኃይለኛ የነዳጅና የተፈጥሮ ጋዝ ክምችቷን ጭምር ምናልባት ራሱ ካርግ ደሴት ዋነኛ 80% የነዳጅ መሸጫዋን ደሴት ማስመጥ ሊጨምር ይችላል። የተወሰኑ ለምሳሌ በሆርሙዝ ሰርጥ ላይ እቺ ኬሸም የምትባሏ ትልቋ የኢራን ደሴት ዋነኛ የጦር ምሽግ ናት። አያሌ የሚሳኤል ከተማዎች ከመሬት በታች ዋሻ ውስጥ ያለ የሰው አልባ ጦር ሰፈሮች ያሉት እና ሆርሙዝ ሰርጥ ዋነኛ የመከላከያ ክርኗ ነው። እዛ ላይ ሁሉ እግረኛ የማስገባ ማት እንዲህ አይነት ተደራራቢ እቅዶች ሲያጦኑ እንደቆዩና በጦር አዛዦቻቸው በኩል እንደቀረበላቸው ብዙ ሲዘገብ ቆይቷል። ስለዚህ አሁን ትራምፕ ይህንኛውን መንገድ የመሄድ እንግዲህ ከነዚህ ከተባሉት መሰረተ ልማቶች ጎን ለጎን በአጠቃላይ የአንዶም አንድ ዲፕሎማት በወቅቱ የገለጹት ቀጥሎ ኢራን ላይ የሚደረገው ድብደባ ዩናይትድ ስቴትስ አሜሪካ ምን ያህል ልዕለ ኃያል ሀገር መሆኗን የሚያሳይም ነው የሚሆነው ያሉት። እንግዲህ በዛ ላይ እስራኤልን ጨምራት እንደዛ በማድረግ እና መሪዎቹ ላይ የሚያነጣጥር ማለት ነው። አሁን እንግዲህ የቀሩት መሪዎች እነ ቋሊባፍ እነ አባስ አርጋቺ አሁን የምታያቸውን ከላይ ያሉትንና ወይም ደግሞ የማናያቸውን ነገር ግን ከጀርባ በተለይ የእስላማዊ ዘቡ ቁልፍ አንቀሳቃሾች እነዚህን ማደን ላይ ያተኮረ እቅድ ነው። እስካሁን ድረስ ቤዚካሊ ይሄንን ትተውታል እስኪባል ድረስ ቀነ ገደብ የሚባል ነገር አንስተው እስካሁን ሁኔታው በዚህ ቆይቷል እና ይሄ ሁሉ ተደርጎ ኢራኖች ከወሬ ብቻ በተግባር የሚወስዱት እርምጃ የለም። ስለዚህም ከዚህ በኋላ ዋጋ መክፈል አለባቸው። እንዳገዛዝ ይድኑ ዘንድ እስካሁን ይሄ ጊዜ እድሉም ነበራቸው እና አባክነውታል የሚል ነው። ስለዚህ እንዲህ ማለታቸው የሚጠበቅ ነው ወይ የሚል ጥያቄ ካለ ወይ እኛ እናንወስንም። ነገር ግን የጦርነቱን ዓላማ በማሳካት መፈጸም ካለበት ምንም ጥያቄ የለውም። በኒውክሌር ጉዳይ ላይ ውል መድረስ አልቻሉም። የሚሳኤሉና የኢራን ሺዓዊ ተራዳ ከጥያቄ ውጭ ሆኖ እንኳ በሚሳኤሉ ጉዳይ ላይ እንኳ የሚፈልጉትን ሊያገኙ እንደማይችሉ ግልጽ ነው እየሆነ የመጣው። ይኸው ራሳቸው አሉ ወሬ ብቻ በተግባር ምንም የሚሰጡኝ ነገር የለም አሉ። የሆርሙዝ ሰርጥ ወደ ነበረበት ይመለሳል አይመለስም፣ በዚህም ላይ ምንም የማገኘው የሚሉት ነገር የለም። ስለዚህ ጦርነቱ ቴክኒካሊ አላበቃም እና አይገርምም ወደ ጦርነቱ ሊመለሱ ቢወስኑ። አለም እንግዲህ አሁን የቱርክ በዚህ ቦታ ላይ ጣልቃ መግባትና ቤሩትን ማንሳቷ የሚጠበቅ ነው ወይ? ቱርክና ቤሩትንስ ምን ያገናኛቸው ነገር አለ? የነ ቱርክ ጉዳይ በሌላ በኩል የሚታይ ነው። እስራኤል ከዚህ ከኢራን ሺዓዊ ተራዳ መዳከም በኋላ ደግሞ የቱርኩ ኤርዶጋን፣ ኳታር እና ምናልባት ኒውክሌር ታጣቂዋ ፓኪስታንን የጨመረ ሳውዲ አረቢያንም ያቀፈ ሱናዊ
የተራዳ አንዳንዶቹ ተፈጥሮ ያላሉ ወይም እየተፈጠረ ነው የሚል ስጋት አላት። ያው እንደሚታወቀው ቱርክ ይህን አካባቢ ጠቅላላ መካከለኛው ምስራቅ ከ500 ዓመት በላይ የገዛች ናት፣ ኦቶማን ኤምፓየር። ኢየሩሳሌም ደግሞ በእጇ ለብዙ ክፍለ ዘመናት ስር የቆየች ሀገር ናት እና ብዙዎቹ አሜሪካኖች እንደሚከሱት ይቅርታ እስራኤሎች እንደሚከሱት ማነው ኤርዶጋን ሃይማኖት አክራሪና የኦቶማን ቱርክ ኤምፓየር ናፋቂ ናቸው ነው የሚሏቸው። ስለዚህ ሁለቱም የተምኔት ግጭት አላቸው። ወደ ታሪክ ከሄድንም ዛሬ እስራኤል ከ2000 ዓመታት ስደት በኋላ በዓለም ላይ ተበትነው ስለ ኢየሩሳሌም ያው የታወቀ ነው። ወደ ሀገራቸው የመመለስ ህልማቸው የኖረ ነው። ነገር ግን ይሄንን ወደ ፖለቲካ ጥያቄ በመቀየር የዱሽ ኤጀንሲን በማቋቋም ወደ ብሔር ፖለቲካ በመቀየር እና በዓለም መሪዎች እውቅና በማግኘትና በመጨረሻም በጊዜው የፍልስጤም ቅኝ ገዢ የነበሩት ቱርኮች ድረስ መጥቶ በዕዳ ጫና ተዳክሞ የነበረ ኤምፓየራቸውን ዕዳ ላቃልላችሁና የፍልስጤም ምድርን የተወሰነ ስፍራ በከፊል ስጡኝ፣ በከፊል አከራዩኝ፣ ህዝቤን ላስፍርበት በማለት ጥያቄ እንዳቀረበላቸው ይታወቃል። የአሁኗ እስራኤል አባት ልትችላለ ወይም የአውሮፓ ሙሴ ነው የሚባለው ቴዎዶር ሄርጽል። ስለዚህ በዛን ጊዜም የነበሩት የመጨረሻው እንግዲህ የኦቶማን ኤምፓየር የተዳከመበት ሰዓት ላይ ነበረ በ1890ዎቹ መጨረሻ ላይ እና ሄርጽል ወይም 1920ኛው ክፍለ ዘመን ንጋት ልትለው ትችላለህ። ሄርጽል ሄዶ አነጋግሯቸው አንገቴ ይታረዳል በማለት ነው የመለሱለት። እኔ የእስልምና ጠባቂ ነኝ በማለት ፍልስጤምን በምንም አይነት መንገድ በዚህ መንገድ የማይታሰብ መሆኑን ሳይቀናው ነው የተመለሰው። ሰው እንዲህ አይነት የታሪክ ተያያዥነት ያለው ጉዳይ ነውና እዚህ ኤርዶጋን የኦቶማን ቱርክ ናፋቂ ናቸው የሚለውን የኢራንን ከወሰድን ማነው ይቅርታ የእስራኤልን ከወሰድን እና የእስራኤል የዘመናዊ እስራኤል አባት የሆነው ሄርጽል በተቃርኖ ነው የሄደው። ጥያቄው ፍላጎቱ ሳይሟላ ነው ሄደው። እኛም የመጨረሻው የቱርክ ሱልጣን የኦቶማን ኤምፓየር ሱልጣን ከዛ በኋላ ብዙ አልቆዩም። በሀያዎቹ በአንደኛው ዓለም ጦርነት ከጀርመን ጋር አብረው መሸነፋቸው እና ኤምፓየሩ ፍርክስክሱ መውጣቱ ይታወቃል። የዛ ኤምፓየር አሸናፊ የሆኑት እነ ፈረንሳይ እና እንግሊዝ በዋነኛነት የባልፉር ስምምነት ተብሎ የሚታወቀውን በጊዜ ሂደት ለእስራኤሎች በማረጋገጥ በፍልስጤም ምድር ፍልስጤም እነሱ በአደራ እንግዲህ ከዛ በኋላ በአሸናፊነት ማስተዳደር ከጀመሩ በኋላ እነሱ ለቀው የሚወጡ ጊዜ ያ ምድር የአረቦችና የአይሁዳውያን የራሳቸው የራሳቸውን አገር ይመሰርታሉ የሚል ፍቃድ የባልፉር ዲክሌሬሽን የሚባል የእንግሊዝ ውጭ ጉዳይ ሚኒስቴር መግለጫን አይሁዳውያን አገኙ። እንግዲህ እንዲህ እያለ የዛሬዋ እስራኤል እነሆ 80ኛ ዓመቷን እየተጠጋች ያለች። ስለዚህ የታሪክ ጉዳይ አለ በመካከላቸው። ሁለተኛ ቱርክ እንደ ቱርክ በሙስሊሙ ዓለም ውስጥ መጫወት የምትፈልገው የመሪነት ሚና አለ። ስለዚህ ቤሩትም ደማስቆም ይመለከተኛል የሚለው ከዚህ አምቢሽን የተነሳ ነው። ይሄ አምቢሽን ደግሞ ከእስራኤል ጋር በቀጥታ ግጭት የሚኖረው አካሄድ ነው። የእስራኤሎች ምላሽ እንደሰማው ነው። ዞሮ ዞሮ የታሪክ ጉዳይ ነው። ኢሳያስ እንግዲህ ዛሬ ዶናልድ ትራምፕ ቁጣቸውን ገልጸዋል። በዚህ ቁጣቸው መሰረት
ጦርነት ይቀጥላል እንደው ብለን እንገምት ወይስ እንደተለመደው እያላዘቡት ይሄዳሉ? ዶናልድ ትራምፕ ከዚህ ጉዳይ ለመውጣት የጦርነቱን ዓላማዎች አንዱን እንኳ አሳክተው መውጣት አለባቸው። አለበለዚያ ጦርነቱን የሚያቆሙበት ምክንያት የለም። ይህም የኒውክሌር ጉዳዩ አንዱ ነው። ሁለተኛ ደግሞ የሆርሙዝ ሰርጥ ጉዳይ። እነዚህን ሁለቱን ባልፈቱበት ሁኔታ ከዛ በኋላ በዚህ መንገድ ትተዋት የሚሄዷት ኢራን የማይመለሱባት ኢራን ነው የሚሆነው ከ5 እና ከ10 ዓመት በኋላ። ኢራኖች እንደሚያሰሉት ዶናልድ ትራምፕ ከማስፈራራት ባለፈ ጦርነት ውስጥ መግባት የሚያዋጣቸው አይደለም፣ ጊዜ የላቸውም። በንዴት የሚያደርጓቸው ድብደባዎችም መንፈሳዊ መሪ አያቶላ አሊ ካሚኒ ገለው ያልመጣ ለውጥ ካሁን በኋላ አርጋቺን ገለው የሚመጣ ለውጥ አይኖርም፣ ስርዓቱ አይፈርስም። ስለዚህም ነዳጁንም ጋዙንም አነዳለሁ ቢሉም በሳውዲ አረቢያ ነዳጅና ጋዝ፣ በኢሚሬትስ ነዳጅና ጋዝ፣ በኳታር ነዳጅና ጋዝ፣ በኩዌት ነዳጅና ጋዝ፣ በባህሬን ነዳጅና ጋዝ ፈርደው ስለሚሆን ሊያደርጉት አይችሉም እና በኢራኖች እና በአማካሪዎቻቸው እይታ ዶናልድ ትራምፕ የወንድ መውጫ የላቸውም። ኢራን የሰጠቻቸውን አሜን ብሎ መቀበል፣ አለበለዚያ ደግሞ ያበጠው ይፈንዳ ብለው ነገሮችን ባለበት ትተው ፊታቸውን አዙረው ወደ ለጊዜው አስፈላጊ ወደሆነ ወደ ፖለቲካ ጉዳይ ወደ ኑሮ ውድነት ማቃለል ለምሳሌ ከተስማሙ በኢራን ስር ከተስማሙ ሆርሙዝ ሰርጥን ትከፍተዋለች። ስለዚህ ደረጃ በደረጃ የነዳጅ አቅርቦቱ ይመለሳል፣ የኑሮ ውድነቱ ሊቀል ይችላል። በዚህ ደረጃ በኢራን አሸናፊነት መደምደም ብቻ ነው ያላቸው አማራጭ የሚል ነው የኢራኖች አቋም። እዚህ ጋር ማንም ሊጠራጠር አይገባም። ስለዚህ መክረውና ዘክረው ይሄ መሆኑን አውቀው የእሳቸው የማባበል የመገፋፋት መንገድ እንደማያዋጣ ተረድተው ነገር ግን በትክክል ዓላማዬን ማሳካት አለብኝ፣ የአሜሪካንን ልዕለ ኃያልነት ማጽናትና የኢራንን አምቢሽን ማደባየት አለብኝ ብሎ ካመኑ ወደ መራራ ጦርነት ተመልሶ መግባት ብቻ ሳይሆን የታቀደና የመጨረሻ ውጤቱን ሊያመጣ የሚችል ስትራቴጂ ይዘው መግባት አለባቸው። ሁለቱም አማራጮች ናቸው የሚከብዱት ለዶናልድ ትራምፕ። ስለዚህ ማንም እንዲህ ማድረግ አለባቸው ሊል አይችልም። ብዙ ግን ጡረታ የወጡ የአሜሪካ ጄኔራሎች ከዚህ በኋላ ኢራኖች ላይ ከመተኮስ ውጭ አማራጭ የለም እያሉ በስፋት በአሜሪካ ሚዲያዎች ላይ በመናገር ላይ ናቸው። በለው እያሉ ናቸው። ዓለም እንግዲህ አሜሪካ በጣም በከባድ ውጥረት ውስጥ ነው ያለችው ማለት እንችላለን። ለዛሬው ትንታኔ ከወዲሁ አመሰግናለሁ። መልካም ምሽት ይሁንልህ። መልካም ምሽት። ግሩም መኖሪያ፣ ግሩም ሐሳብ ከድሪም ቢልደርስ ሪል ስቴት እነሆ በ10 በመቶ ቅድመ ክፍያና በ50 በመቶ የባንክ ብድር ለጠራ ለኮራ መኖሪያ ቤት የሚበቁበት አሰራር ዘርግተናል። ድሪም ቢልደርስ ሪል ስቴት ቤቶቹ ከ1 እስከ 3 ባለመኝታ ቤቶች ሲሆኑ ከ7 በመቶ እስከ 30 በመቶ ቅናሽ ተደርጎላቸዋል። ባለ 1 መኝታው 73 ካሬ የ10 በመቶ ቅድሚያ ክፍያው 720 ሺህ ብር ብቻ ነው። ነገር ግን የቤቱን ሙሉ ክፍያ በአንድ ጊዜ ለሚከፍሉ 30 በመቶ ቅናሽ ተደርጎ 5.3 ሚሊዮን ብር ብቻ። ባለ 2 መኝታ 106 ካሬ 1 ሚሊዮን ቅድመ ክፍያ ሙሉ ክፍያውን 100% በአንድ ጊዜ ለሚከፍሉ ከ30 በመቶ ቅናሽ በኋላ 7.7 ሚሊዮን ብር ብቻ። ባለ 3 መኝታ 141 ካሬ በ1.4 ሚሊዮን ብር ቅድሚያ ክፍያ ሙሉ ክፍያውን 100% በአንድ ጊዜ ለሚከፍሉ ከ30 በመቶ ቅናሽ በኋላ 10.3 ሚሊዮን ብር ብቻ ነው። አፓርትመንቶቹ ግንባታቸው ከወዲሁ 30 በመቶ የተጠናቀቀ ሲሆን የልጆች ማጫወቻ፣ መዋኛ ገንዳ፣ በቂ የመኪና ማቆሚያና እንደዚሁም የከርሰ ምድር ውሃና የመሳሰሉት የጋራ መጠቀሚያዎች የተሟሉለት ነው። ቤቶን በ2 ዓመት ተኩል ውስጥ ይረከባሉ።
ማንኛውንም አስፈላጊ መረጃዎች አግኝተው ለመወሰን የሚያበቃ መረዳት እንዲኖረው በስክሪኑ ላይ በሚታየው ስልክ ቁጥር አሁኑን ይደውሉ። ድሪም ቢልደርስ ሪል ስቴት